ቆይ በቤታችን እንደዚህ ሰላም አትኖር? እቺ ልጅ ግን ሁኔታዋ አላማረኝም። የቱ ላይ የት አድረን የመጣችው? አባዬ ቆይ ለምንድን ነው በዚህ ልክ የምትጨነቀው? ለምን እንደፈለገቻት ነው? እኔ ለሷ አይደለም የኔ ልጅ ለቤተሰቤ ነው እየፈራ ያለሁት። ምን ታመጣለች ብለህ ነው? እንደዚህማ አትፍራ አባዬ። ዳኒ ይሄ አንተ ስራ ነው። እሺ እቺ ልጅ ምን እያሰበችና ምን እያደረገች እንደሆነ አጣርተህ ትነግረኝ እፈልጋለሁ። አባዬ እኔ ድጋሚ እቺ ልጅ ወደ ህይወቴ ማስገባት አልፈልግም። እንዴ በሷ ምክንያት እኮ ሄዱን አጥቻለሁ። ልክ ነህ ዳኒ፣ አውቃለሁ። ነገሮች ማስተካከል አለብን። ዝም ብለን መቀመጥ የለብንም። አሁን እኔ ከሄዱ ጋር ያለኝን ነገር ለማስተካከል እየጣርኩኝ ነው። በዚህ መሀል እሷ ከቲና ጋር ካየችኝ ትካፋብኛለች። ዳኒ እኔ ለሄደን ሁሉንም ነገር ነግራታለሁ። ባደርስልኝ ምን እንደሚያደርገኝ አላውቅም። ቆይ ከቲና ጋር እንዴት ተገናኛችሁ? ቲናማ ወደ ቤት እየመጣች ነበር። ከዛ ሌባው ሲያሯሩጠኝ ያዘችኝና የሆነ ቦታ ደበቀችኝ። ከዛ ሌባውም ሄደ። ጥሩ እንኳን ደረሰችልሽ የኔ ልጅ። አዎ አባዬ፣ ቲና ዛሬ ለእኔ በጣም ትልቅ ነገር ነው ያደረገችልኝ። የኔ ልጅ ደግሞ ካሌብ እንደዚህ ሲቆጣ አትናደጂበት እሺ? አይ አባዬ፣ እኔ ማንኛውም እሱን እቀየማለሁ። እንደፈለገ መሆን ይችላል። አይ እንደዚህ ማለት ያደርጋል። የሆነ ቅናት ነገር ሳይሆን አይቀርም እንደዚህ ማለት ያንቺ። ቅናት? ለምንድን ነው የሚቀናው? እኔ ምን አውቃለሁ የኔ ልጅ። በዳኒ ብቻውን ይሄድልህ። አሰሪና ሰራተኛ እንደዚህ መሆን አለበት ብዬ ስለማስብ ነው ጋሼ። አረ በፈጠረች ትሁት ከፈለግሽ ምጪ፣ ግን በእንደዚህ አይነት መንገድ አትቅጪ። ይሄ እኮ ቅጣት አይደለም፣ እኔ ጋር ክብር ነው። ጋሼ አትበይኝ አልኩሽ እንዴ። ጋሼ ለምትኛለሽ? በተደጋጋሚ ነገርኩሽ። እሺ ሰማሽኛ ትሁት? ሁለተኛ ጋሼ ስትይኝ እንዳልሰማ። እሺ ምን ልስጥህ? ምንም። እሺ ኪችን እኮ ስትገባ ያን ነገር የፈለግ መስሎኝ ነው። ምንድን ነው? ትሁት ይህን አበል ለምታፈቅርሽ ወስጪው ብዬሽ ነበር። ካሌብ የማፈቅረው ሰው የለኝም ብዬ እኮ መልሼልሃለሁ። አትዋሽ ትሁት። ፍቅረኛለሽ አይደል? ኧረ በጭራሽ የለኝም። ትሁት ለምንድን ነው የምትዋሽኝ? እኔ እኮ ለአንቺ በማሰብ እንጂ ሌላ ነገር አስቤ አይደለም የምቆጣሽ። አውቃለሁ፣ ግን እውነቴን ነው፣ ፍቅረኛ የለኝም። እውነት? እንዴ ካሌብ ምን ያስዋሸኛል? ስፈልግ እኮ እቀበላለሁ። ለጊዜው ግን አላስፈልግም። ሰላም ሰላም፣ ወደ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል ማለት ነው። ጦላችን ድራማ ዛሬ ምን ተፈጠረው የምለውን አብረን እናያለን ማለት ነው። እንግዲህ ቲና ትሁት ከቤት እንደጠፋችው እየነገረችው ነበር ማለት ነው። ነገር ግን እንግዲህ ትሁት ስፈልገው የነበረው እንዴት እያየሽ አልነገርሽኝም? ተከታታይ ብዬሽ አልነበረም ወይ? ይህንን ዜና አሁን ትነግርኛለሽ ብሎ እየጮኸበት ነበር። አው አላቅም፣ ጠዋት ስንነሳ እኮ ሁላችሁም ቤት አልነበረችም ብሎ ብትነግረው፣ ነገር ግን ይሄ አንቺ ስራ ነው፣ መቼም እንድትሸሽ ነግረሻት ነው አይደለም እያለት ነበር። ኧረ በጭራሽ፣ እኔ ትሁት ተጎድታና ህይወቴን አበላሽታለች፣ ህይወቴን ጋናም አድርጋለች፣ ብታውቅ ኖሮ እንደዛ አትለኝም ነበር እያለ በአስቸኳይ ትሁት የት እንዳለች የት እንዳስቀመጥሻት እንድትነግሪኝ እፈልጋለሁ። አይምት ከሆነ የማትወጭበት ውጥንቅጥ ውስጥ ነው የምትገቢ እያላት እያስፈራራት ነበር። ነገር ግን እውነቴን ነው፣ ጠዋት ስንነሳ ቤት አልነበረችም። ግን ምን አስጨንቃት? ባለፈው አንተ ስለው ሌባ መስለው ያየችው በዛ ደንቅታ ነበር። ካሌብ ግራ ተገባ። ትሁት ባለፈው ተቀምጣ ያልኩ ወንድ ጋር ምናልባት ኮብልላ ሊሆን ይችላል፣ ከሱ ጋር ጣፍታ ይሆናል እንጂ አንዴት ሳትሰናበት ከቤት ወጣ ትሄዳለች እያልን ጥያቄ ተረበት። ነገር ግን ካሌብ ይሄ ነገር አይመስለኝም፣ ትሁት ዝም ብላ ተነስታ ልትሄድ አትችልም። አባዬ ግን የተፈጠረ ነገር ሊሆን ይችላል። እስቲ ማንን እንጠይቅ? እንዴት እናጠር? እንግዲህ አንድ ሰው መጥፎ ነገር ማድረግ የምችለው ቲና ብቻ ነው። ቲናን ለማወጣጣት ሞክር፣ የተፈጠረውን ነገር ልትነግርህ ትችላለች። ዳኒ ይሄ አንተ ስራ ነው ብሎ አባዬ ዳኒን ትእዛዝ ይሰጠዋል ማለት ነው። ዳኒን ትእዛዝ እንዳከበረው ቲናን ለማግኘት ይወስናል። ቲና ሲያገኛት ጸባዋም ተቀያየረ፣ መልካም ሆናለች። ነገር ግን አሁን እያወራሁታለ ቲና ነሽ ወይንስ አይደለሽም? ምክንያቱም ሁሉ ነገርሽ እኮ ተቀይሯል።
ምንድነው ነገሩ አይተረት ነበር። አይ መቀየር ስላለብኝ ለዛ ነው። አይ የንቅል አሁን መስሎሃል እያለች በሆዷ እያወራች ነበር። እሱም ግራ ተጋባው። ቆይ ምን እያሰብሽ ነው? እያሰብሽ ያለ ነገር ልትነግሪኝ ትችያለሽ ወይንስ ምንድነው አላማሽ? እያለ ስጠይቃት ነበር። አጋጁ በተደጋጋሚ እያስፈራራት እንደሆነና እያወራች ነበር። ታዲያ እንዴት ላቆምሽ ወይ እንዴት ልትወሽ ቻለ? እያለ ስጠይቃት ከሌላ ሰው ጋር እየተገናኘች እንደሆነ ይደርስበታል። ይህ ሰው ማን ነው ብሎ እያጣራ ወይንም ልጎይ ነባዬ ሊጎዳ የመጣ ነገር ግን እንዳጣራ ሳጣራ ዳኒ እንዳጋጣሚ ማንም ሰውን ትሁትን ፈልጎ ትሁትን እንድታገናኝና አሳልፋ እንድትሰጥ ነበር የሷ አላማ። ነገር ግን ትሁት እንደሌለች ከቤት እንደጠፋች ደውላ ብትነግሮ በአካል ላገኘሽ እፈልግሻለሁ አስቸኳይ ነው ብሎ ለማግኘት ይሄዳል ማለት ነው። እሷም ደግሞ እንግዲህ ራሷን ነፃ ለማድረግና ትሁትን የት እንዳለችው አታውቅም ትነግረዋለች። ነገር ግን አይ ሄደውን አይችልም በጭራሽ ወደ ገርሞ ምናልባት ሄዳ ይሆናል። ስለዚህ እሱ ሄዳ ብትፈልግ ይሻላል ያለን ካሌብ ከትሁት ፍቅር ይዞታል። እሷ ስለሷ ማውራትና ስለሷ መጨነቅ ጀመረ። አባዬ ትሁት አንድ ነገር ሆናል እንጂ ድንገት ከቤት ተነስታ መጥፋት አትችልም። ነግራለሁ ትሁት ጸባም ተቀያይሯል። እስቲ ካሌብ የማውን ነገር አታውራ እያለ አባቱ ሲቆጣው ነበር አባዬ ማለት ነው። ነገር ግን ካሌብ መጨነቁ ከሷ ፍቅር ይዟል እንደ ልጄ ምንድነው እንደዚህ የሚያስጨንቅ? ስለሷ በጣም ተደጋጋሚ እያሰብኩ ነው። አፍቅራትም ከሆነ ንገረኝና ድል ባለ ሰርግ ልድር እፈልጋለሁ እያለው ነበር። አባዬ የማውን ነገር አታውራ እኔ እንደዛ ነገር አላሰብኩም። በቃ ትሁት እንደ ታላቅ እንደ ታናሽ ነው ማየት። ስለዚህ አባዬ አላቅም ግን ስለሷ ማሰብ አልቆም ማሰብ ማቆም አቅቶኛል። ግን አላቅም ግን ትሁት እንደዚህ ልትርቻለች ደግሞ ደብዳቤ ላይ ተጽፍ እያለቀሰች ነበር እያለ ነበር። እንዴት በደብዳቤ ብቻ ገልጻ ትሄዳለች? እኛን በኋላ መናገር ስትችል እንዴት አባዬ እያለ ሲያለቅስ ነበር። ዳኒም ግራ ተጋብቶ ያለውን ነገር ቲናን ጠይቃታለሁ ግን ከቲና ጋር ከትሁት ጋር የማገናኝ ነገር የለኝም አለችኝ። ግን አላመንኳትም። የነገራው የሆነ ነገሯ ጸባው የሆነ ነገሮቿ ተቀያይሮብኛል እያለ ነበር ዳኒ። ስለዚህ መንጠርጠር አይከፋም እሷን ነው ጥረጥሮ አባዬ አይ ከዚህ ሁሉ ጀርባ እርግጠኛ ነኝ 100% ቲና ትኖራለች። እሷን እንደምንም ብለን እናወጣጣለን እያለ ነበር ካሌብ ከሷ ጋር የነበረውን እያስታወሰ እናም ሌባ እያባረረ እንደነበረው ከዛ ቆይታ እንደመጣችው ካሌብ እጅግ እኔ እኮ ነግሬህ ነበር አባዬ ከመጀመሪያው ጀምራ ተወጣጣን እንዳልነበረች እያለ ነበር። እንደውም ድጋሜ እስቲ የተፈጠረውን ነገር ማጣራት ይፈልጋል። አባዬን ትሁትን እጅግ በጣም ወዳትና የተፈጠረውን ነገር ምን እንደነበረው ብጠይቃትም ነገር ግን ለመናገር ፈቃደኛ አልነበረችም። እንደውም በተቃራኒ ቲና ህይወቴን አተረፈችኝ ብላ ቲናን እያመሰገነቻት ነበር። ነገር ግን ያጋጣሚ አልነበረም። እሷ ግን አቅዳበት ከዛ ሰውዬ ተባብራ ነበረ ቲና ይህንን ድርጊት እንጂ በጨራሽ ለትሁት አስባ ለሷ ምረት ወይም ደግሞ ለሷ ተጨንቃ አልነበረም ያዳነቻት። ነገሩ ግን አልገባኝም። ቢሆንም ይህንም ማጣራት አለብን ብሎ አባዬ የተደበቀ ካሜራ በየቤቱ ስላለ ቲና እያንዳንዱ ነገር የምታደርገው ነገር መከታተል ቀጠለ ማለት ነው። ነገር ግን ቲና እንግዲህ ነገሮችን ስልክ በምታወራበት ሰዓትና የምታደርገው ድርጊቶች እያንዳንዱ ነገር መከታተል ስለጀመረ ከዛ ሁሉ ነገር እያየ ነበር እና ትሁትን አሳልፋ ለመስጠት እንደምትፈልገውና ደውላሚ ስትናገር የተለያዩ ድምጾች ይቀዳና ይታያሉ ማለት ነው። ነገር ግን እባክህ አባዬ ስለኔ በጭራሽ አታስብ እኔ በጣም ደህና ነኝ ስትለው ነበረው። ትሁት ድንገት ተነስታ መሄዷ ቀረ ብሏቸዋል ሁሉም ማለት ነው። ግራ ተጋባም። እንደውም ካሌብ የሰጣት ሀብል ውሰጅና ለፍቅረኛ ስጪ ስላት እኔ ፍቅረኛ የለኝም ስትል ነበር። ነገር ግን ትሁት እንደዛ ስትል እንደውም ኤደንም
በስጥ እያለቀሰች ደብዳቤ እንደጻፈችና ለእናንተ ስሜት እንዳላትና እንደምትወዳቸውና አባዬና ካሌብን እንዲሁም ዳንን ይቅር በያቸውና እባክሽን አደራ ጠብቂልኝ ስትል ነበር። ታዳቁ ይህንን ለመሄድ ነበር እሷ ያሰበችው ማለት ነው እያለች ነበር። ግን እንደዚህ ታደርጋለች ብዬ በጭራሽ አላሰብኩም። ትሁት በጣም መልካምና ንጹህ ሰው ነች። ግን እንዴት ድንገት ተነስታ እንደ ልጅ ባላቅም እጅግ በጣም ተከፍታና እያለቀሰች ነበር። ግን ለምን እንደዛ ሊሆን እንደቻለ ባላቅም እጅግ እያለቀስ ስታለቅስ ደብዳቤ አልቅሳ ስትጽፍ ድንገት ነበር የደረስኩበት። ግን ልትሄጂ ነው ስላት አይ በጭራሽ የት እሄዳለሁ ብለሽ ነው እያለቻት ነበር። ነገር ግን እያለቀሰች ደብዳቤ ስትጽፍ አይታት ነበር ማለት ነው። አካባቢው የምትኖርበት ቦታ ስላወቀ መጎዳት ስለማትፈልግ ለዛ ነው የምትሄዱ ማለት ነው። እና ትሁት እንግዲህ ስራችን ተጀምሯል፣ ትሁትን እጄ ታስገባለሽ፣ አንቺ የምትፈልጊኝ እኔ አደርግልሻለሁ እያለት ነበር። ግን አንተ ማነው ትሁትን ለምንድን ነው እየፈለግከው ብላ ስትጠይቀው አንቺ አይመለከትሽም፣ የሚመለከትሽን ጥያቄ መጠየቅ የለብሽም እያላት ነበር። ታዲያ ለምንድን ነው የምትፈልገው ለምን አትነግረኝም ስትል እንግዲህ አሁን የተማመን ይመስለኛል። ስለኔ ማንነት ስለኔ ማወቅ አስፈላጊ አይደለም ላንቺ ብቻ ስራችን በአግባቡ እንድንሰራ ፈልጋለሁ ትሁት እጄ ታስገባለሽ እያላት ነበር። እሺ ተስማምቻለሁ እያለች ነበር ነው እንግዲህ ራሷን ኤደን ደግሞ ትሁት እየጻፈች እያለ ደብዳቤ እሷን ለማየት ወደ እሷ ትመጣለች ማለት ነው። ከዛ ዳኒ መርሳት እንደማትችለውና ዳኒን እጅግ በጣም እንደምትወዱ ዳኒ እኮ በጣም ይወድሻል ትሁት ሄለን ዳኒ ያፈቅርሻል፣ ያላንቺ መኖር አይችልም፣ እባክሽን አንድ ድል ስጪው እያለች ትሁት እየነገረች ነበር። እና ካሌብን አባዬንም እንዲሁም ዳኒን አደራ ሰጥቼሻለሁ። ትሁት ምን እያልሽ ነው? ወዴት ልመሄድ ነው አደራ የምትይኝ እያለቻት ነበር። ነገር ግን አይ የቱም አልሄድም እጅግ በጣም እያለቀሰች ነበር። ምክንያቱም ትሁቴ ለመሄድ ስለወሰነች አይኖቿ እንባ እየተናነቁ ነበር ማለት ነው። እንግዲህ የተቃቅፎ እየተሳሙ ነበር። እንደውም በቃውን በኋላ ምንም የትም አትሄጂም ሁላችን አንድ ላይ ነን እያለቻት ነበር። ነገር ግን ትሁት እንደምትል ለማንም ባትናገርም ወረቀት ላይ ግን ጽፋ ነበር። ዳኒ እንደ አጋጣሚ ቁጭ ብሎ ቲናን እየጠበቀ ነበር። ከዛ ቲና ምን ተፈጠረ እያለ ቲናን እየጠየቃት ነበር። እሷ ደግሞ ምንም ልክ ጥሩ ሰው እያስመሰለችና ሌላ ሰው ሆና ነበረ ስታወራው የነበረው። ነገር ግን ምንድነው እቺ ቲና ነች ወይንስ ሌላ ሰው ነው? የተቀየርሽ ትመስያለሽ። ቆየት ነበር የሄድሽው ገዳም ሄድሽ ነበር እንደ እየተመለሽው እያለት ነበር። ነገር ግን እሷ ብልጥማውን እየሞከረች ነው። እነሱ ወጥመድ ውስጥ ለማስገባት ጥሩ ሰው መስላ ለመቅረብ እየሞከረች ነበር። ነገር ግን ለምንድን ነው እንደዛ የተፈጠረ እያለ ነበር። ግን ግራ ጋብተሽኛል ምንድነው አላውቅም ብቻ ሁሉ ነገርሽ እኮ ተቀየረ እያላት ነበር። እሷም ምንም ነገር እንዳልተቀየረና ጥሩ ሰው ለመሆን እንደምትሞክረና ግን በንግግሯና በምታደርገው ነገር ዳኒ በጣም ግር አለው። ምክንያቱም ቲና የምናውቃት ቲና እንደዚህ አይነት ትሁት ሆነ መናገሯ እጅግ በጣም ግር የሚመስል ነገር ነው እያለ ዳኒ ግራ ተጋባው። ነገር ግን የሆነ ነገር እንዳሰረችና የሆነ ነገር እንዳቀደች እርግጠኛ ነበር። ነገር ግን ትሁት ደግሞ ሁሉም በተኙበት ተነስታ ለመሄድ ወሰነች። ምክንያቱም በቃ ሌላ አማራጭ ስለሌላት ማለት ነው። እንግዲህ ለመሄድ ተወስናለች። ጓዛ ሰብስባ ትሄዳለች ማለት ነው። ጋሽን አባዬና ካሌብ ስነሱ ትሁት እቃውም ማንም ቤት አልነበረም። ትሁት ሄደች ማለት ነው። ኮበለለች፣ ከወንድ ጋር የኮበለለች እያለ ካሌብ ስጨው ነበር። ካሌብ የምትናገረውን እያሰብክ ትሁት በጭራሽ እንደዚህ የምታደርገው ነገር አይደለም። ግን የሆነ ነገር ሳይፈጠር አይቀርም። መናገር ፈርታ ነው እንጂ ትሁት እኛን ጥላ በጭራሽ ዝም ብላ የምትሄድ ሰው አይደለችም። ስለዚህ የሆነ ነገር ተፈጥሯል እያለ አባዬ ሲጨነቅ ነበር። ትሁትን ማግኘት አለብን ግዴታ፣ እሷ መገኘት አለበት ያለ ነበር። ወደ ተመልካቾቼ ዛሬ ቪዲዮ ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ።